ሰላምታዬ ድረሳችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምስከይሳ ደረሳችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቆይታችን እንደተለመደው የተለያዩ ትምህርቶችን የተለያዩ ቪዲዮችን እንመለከታለን። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አይነ ጥላ ሌላ ማንነት ነው። የሌላ ማንነት ጣልቃ ገብ የሆነ ባህሪ በህይወት ውስጥ ተቀምጦ የሚወሰውስ ነገር ነው። አይነ ጥላ ይወሰውሳል። የውስጥ ባህሪ ነው። አካልህን ስታየው በሙሉ በቀጥታም በተዘዋሪም አንተነትህን ያረጋገጠ ቁመና ይኖርሃል። አካል አለህ። ግን በዛ አካል ውስጥ ሌላ ማንነት እንዳለ ልናውቅ የሚገባ እውነት ነው። ይህንን ማንነት በመርሳት ነው ሰዎች እኔ ነኝ ብለው የሚያስቡት። እኔ ነኝ ብሎ ማሰብ በራሱ ብቻውን ከእግዚአብሔር ጋር ካልሆነ ከባድ ነው። እኔነትን የሚፋለም የጠላት አይነት ነው እና ሌላ ማንነት ነው። በሌላ ማንነት ውስጥ አንተ ህይወት ውስጥ፣ ኑሮ ውስጥ፣ ጊዜ ውስጥ፣ እምነት ውስጥ፣ ፍላጎት ውስጥና አካሄድ ውስጥ ጣልቃ ይገባል። አንተ አታውቀውም። ሌላው ባህሪው ደግሞ የተሰወረ ማንነት አለው። አንተ እኔ ነኝ ስትል እሱ ደግሞ የተሰወረ ማንነት በባህሪ ውስጥ እኔ ነኝ ይላል። እኔነትን ይሻማሃል። እኔነትን የአንተው አካል ያደርጋል። አንተ እኔ ነኝ ስትል እሱም እኔ ነኝ ይላል። የማንነትን ባህሪ ተካፍሎ እኔነትንም ከአንተ ህይወት ጋር ይያያዛል። ሌላው የማይገለጽ ማንነት ነው። አንተ በግልጽ በዚህ በሳይንሱ ዓለምና በሳይኮሎጂው ወይም ደግሞ በሜዲካሉ ዓለም ውስጥ በላብራቶሪ እና በዚህ ልዩ ልዩ ቫይረስም እና ባክቴሪያን እንዲህ ነው ብሎ በሚገልጽ የሞዴል ናሙና ውስጥ ትፈልጋለህ። ሕክምናም ስታደርግ ወይም የአእምሮ ሕክምናም ስታደርግ የማይገኝ ነገር አለ። እዚህ የማይገለጽ ማንነት አለ። ያ ነው እንግዲህ አይነ ጥላ የሚባለው። ማንነቱ አይገለጽም። በማይገለጽ ማንነት ውስጥ ትታሰራለህ። የህይወትህ ጠባይ፣ ባህሪ ሁሉ ይያዛል። ይሄ ማንነትን በምን አይነት መንገድ ልትያዝ እንደሚችል የሚገልጽልህ እውነት ነው። የማንነትን ባህሪ ይካፈላሉ፣ ግን የማይገለጽ ነው። እንዲህ ብለህ የምትጨብጠው ነገር አይደለም። የሚገለጽልህ በጸጋ በኩል እና በጸሎት፣ በእምነት፣ በአምልኮት ለመኖር በምታደርገው መንፈሳዊ ፈቃድ ውስጥ እና ፍላጎት ውስጥ ነው የምታውቀው። ለዛውም ደግሞ መንፈሳዊ መረጃ ካላገኘህ ይህንን የተሰወረ ማንነት አትደርስበትም። ሁልጊዜ ህይወትህ በዚህ በተሰወረ ማንነት እንደተጠቃ፣ ግራ እንደተጋባህ ትኖራለህ። ይህንን ምክል በትክክል የህይወት ቁመናህንና የሰውነት ባህሪህን ለእግዚአብሔር ስትሰጥና ስታስገዛ ነው። በእኔ ማንነት ላይ እግዚአብሔር አንተ ትልቅ ቦታ እንዲኖርህ ፈቅጃለሁ። ታሪክህንም ክብርህንም መገለጥህንም በባህሪዬ ውስጥ ጀምር። ለብዙዎች በረከት እንድሆን እርዳኝ። በአቅሜ እና በማደርገው ነገር ሁሉ አንተ ያለህበት መንፈሳዊ መገለጥ የጸናበት እንዲሆን አግዘኝ ብለህ ስትጮህ ወደሱ ያ መንፈሳዊ ማንነት ላይ ያጠላውን ጥላ ትደርስበታለህ። መረጃም ደግሞ በግልጽ ታገኝበታለህ እና እድልን ከትከሻህና ከእይታህ በመግፋት ያንተን ህይወት ያዛባል። ትከሻ የሚባለው ክፍል አይነ ጥላ ይሆናል። ትከሻህ አይነ ጥላ ይሆናል እና አቅለቢስ እና ቀትረ ቀሊል እንድትሆን ያደርጋል። ቀጥረ ቀሊል ማለት የትከሻህን ሞገስ ይነጥቀሃል። በትከሻህ ያለውን ትልቅ ጉልበት ለኑሮ፣ ለሀብት፣ ለረድኤት፣ ለሌሎች በረከት እንዳይሆን ይገፋውና በስጋ ኑሮ ብቻ እንጀራን ስታስስ እንድትኖር ያደርግሃል። እንጀራን ፍለጋ ብቻ በመማከን ዘመንህን፣ ጊዜህን ታባክናለህ። ወቅትህንና ሩጫህን ከድካም ውጭ ሊሆን አይችልም እና እድልን ከትከሻና ከእይታህ ይገፋብሃል፣ ይገፋዋል፣ ወደ አልሆነ አቅጣጫ ይገፋብሃል። በተገፋብህ ጊዜ የአንተን እድል መናፍስት ለሚጎትቱ
ክፉ ኃይላት ላላቸው ለክፉ መንፈስ ለሚገዙ ሰዎች አሳልፎ ይሰጠዋል እና ለምቀኞች ቅርብ ቁጥጥር ስር እንድትውል ያደርጋል እና ከትከሻና ከእይታ ያርቀዋል። በእይታ ኑረህን ስትፈልገው፣ ጊዜህን ስትፈልገው፣ ዘመንህን ስትፈልገው አታገኘውም። ያንተ ዘመን ሳይሆን የክፉዎች ዘመን የሆንብህና ክፉዎች ሁል ጊዜ ክፉ ቦታ ላይ እንዳቆሙህ አንተም ሮጠህ ከክፉ ጋር እንደምትገናኝ በትክክል መረዳት ይኖርብናል። ይሄ በውስጥ ባህሪያችን ላይ ገዢ በሚሆንበት ጊዜ ከክፉዎች ጋር ያገናኛል። ክፉውን በሙሉ ኃይል እንድትወደው እንድታፈቅረው ያደርግሃል። ስለዚህ ክፉ ጓደኛ፣ ክፉ ቤተሰብ፣ ክፉ ባህሪ ያላቸው አማካሪዎች፣ ክፉ ሀሳብ ያላቸው ወዳጆች እንዲኖርህ ያደርጋል። በዚህ ምክንያት አኗኗርህም ጊዜህም ዘመንህም ለመንፈሳዊ በረከት ሳይበቃና በጠላትህ ላይ ስልጣን ሳይኖርህ ጠላትህን ከእግር በታች ትረግጠዋለህ ያለውን የተስፋ ቃል ሳትጠቀም ጠላት ሁልጊዜ እንደረገጠህ እንዳሳዘነህ እንዳስለቀሰህ ትኖራለህ እና ሌላው ደግሞ ከተለመደ አስተሳሰብ ዞር ያደርግሃል። ከተለመደ አስተሳሰብ መጸለይ ከሆነ አባቶች የለመዱት ከዚህ ከተለመደ አስተሳሰብ ያወጣሃል። የቀደመው የ60ው ዘመን ትውልድ ከተለመደ መንፈሳዊ አስተሳሰብ በራቀ ቁጥር ያገኘውን ድቀት ስንመለከት ልዩ ልዩ የሆኑ ጥፋቶችና ልዩ ልዩ የሆኑ አስተሳሰብ ያላቸው ከአረመኔነት ባህሪ ጋራ ወደ ጉስቁልና የሚወስዱ መሪዎች ጋር ያገናኝሃል። በዚህ ጊዜ ሕይወትህ ከተለመደው ውጭ ይሆናል። ስንማርም ከተለመደው ውጭ እንማርና የእውነትን መንገድ ሳንረዳ የሕይወት አቅጣጫዎቻችን ሁሉ ግቡን በሚመታ መንገድ ሳይሰለፉ መንፈሳዊ ተስፋህንም ከእይታ ውጭ በማድረግ ጊዜህን ተሻምቶ ዘመንህንና እውቀትህንም አዛብቶ ያኗኗርህን መንገድ ያጨልማል ማለት ነው እና በውስጥ በኩል ነው አሁን ያለውን ፈተና የምናየው። አይነ ጥላ በውስጥ ባህሪ ላይ የሚያሳድረው ተጽዕኖ ነው። እንግዲህ ይሄ ውስጥህን በማዛባት መልኩ እየኖርክ ስትሄድ የምታገኛቸው ክፉዎች ወደ ፈለጉት አቅጣጫ ይወስዳል፣ ይመሩሃል። ይሄም ሌላው ትልቁ ድቀት ነው። የሚያሳዝነው ነገር ምን መሰላችሁ ክርስቲያኖች? አሁን ለምሳሌ አንድ ሰው እዚህ የተሰበሰብንበት ቤተክርስቲያን ውስጥ ምሳሌ ነው። እዚህ ያለንበት ቤተክርስቲያን ውስጥ ቆሞ አሁን ያለንበት ቦታ ላይ ተገኝቶ እዚህ ቤተክርስቲያን ውስጥ ሲጋራ ቢያጨስ ምንድን የምትሉት? ነውር ነው። እሺ ሌላስ? ሲጀመር እንደው አንወሻሽ፣ ነውር ነው ወደሚለው ደረጃም አንደርስ። እያጋጨን የምናስወጣ እውነት ወይስ ሐሰት? እንደው መናገሩ በኋላ ነው የሚመጣው። እየደበደብነው ነው የምናዋራው። ራሱ እየመታ ነው እንናገረዋለን። እንዴት እያለን ማለት ነው እንጂ እንዴት ምናምን። ኧረ ተው አንወሻሽ እንጂ የምናደርገውን ራሱ ድርጊትና መደብደቡን ራሱ እንደ ቅበተ እምነት ጥበቃ ነው የምንቆጥረው። ማለትም እርሱን መምታታችን ትልቅ ጀብድ እንደሰራንና ለቤተ ክርስቲያን ጥብቅና እንደቆምንላት ማለት ነው። ልብ ብላችሁ ስሙ እሺ። አሁን ውጪ ሲቆም እና ሲያጨስ ይህን ሰውዬ ነውር ነው ብላችሁ ደብደባችሁ አበረራችሁት። ቤተ መቅደሱ ውስጥስ ቢያጨስ መልሱ እንጂ ቶሎ በሉ። አሁንም በትትና አታናግሩት። ምናልባት ቤተ መቅደስ ስለሆነ በፍቅር ስባችሁ ምን ታረጉታላችሁ? ታወጡታላችሁ። ከወጣ በኋላ ግን ወደ ምኑ ነው የምንሄደው? አሁንም ወደ ዱላው ነው የምንቀጥለው። እሺ ቤተ መቅደስ ውስጥ ስለዚህ ሲጋራ ማጨስ ይቻላል አይቻልም? መልሱ ቶሎ በሉ። እሺ ቤተ ክርስቲያን ቅጥር ግቢ ውስጥስ ማጨስ ይቻላል አይቻልም? ጥሩ። አጥሩ ዙሪያስ? ምንድነው ድምጻችሁ ቀነሰ? ብዙ ኃጢአት አብዛኞቻችን እዛ አጥሩ ዙሪያ ሲሆን ምንም ችግር የለውም አይደል? አሁን ጸቡም እዛ ጋር ቢሆን ቢያንስ አጥሩ ጋር ነው፣ ውስጥ አልገቡም እንላለን። እሺ ውጭስ ቢሆን? አይ ታውት እሱን እንኳን እውነት ለመነጋገር ቤተ ክርስቲያን ውስጥ ቢያጨስ ብናገኘው እንመተዋለን። እዚህም እዚህም ቤተ መቅደስ ቅጥር ውስጥም እንናገረዋለን፣ ውጪም እንናገረዋለን። ትንሽ ራቀ ግን ካለ ኧረ የራሱ ጉዳይ ነው የምንለው። ኧረ የራሱ ጉዳይ እንግዲህ ምን ዓለም ላይ ስንት አጫሻለን የምንለው። ልብ ብላችሁ ስሙ። ቤተ መቅደስ ውስጥ ሲገባ ቤተ መቅደስ ውስጥ ይህ ኃጢአት መደረግ አይቻልም ብለን ነው አይደል ያስወጣነው። ይሄ ቤተ መቅደስ ውስጥ የተከለከለው ሱስ አንተ ሰውነት ጋር ይፈቀዳል? እና ታዲያ ተመሳሳይ እኮ ነው። ይሄም መቅደስ ነው፣ ያንተም ሰውነት ምንድን ነው? መቅደስ እኮ ነው።
ይሄ ቤተ ክርስቲያን ውስጥ ሊደረግ አይገባም ብለን ጥብቅና የምንቆምለት ምንም አይነት ነገር የኛ ሰውነት ላይ ሊፈቀድ አይችልም በፍጹም። የትም ቦታ ብንሆን አልኳችሁ እኮ ቤተ መቅደስ ውስጥ ሲሆን ኃጢአት ነው አልን። ቅጥር ግቢ ውስጥም በደል ነው፣ አጥሩ ዙሪያም ኃጢአት ነው፣ ውጪ ስንወጣም በደል ነው ካልን ቤተ መቅደስ ውስጥ የማንሰራው ኃጢአት ውጪ የምንፈቀድለት ምንም ምክንያት የለም፣ አይፈቀድምም ጭምር። እየሰማችሁ ነው ክርስቲያኖች? አዎ ሰውነታችን ላይ ልክ ክርስቶስ እንደቆመባት ታንኳ እንዳልኳችሁ መሪዋ ክርስቶስ ብቻ ነው መሆን ያለበት። የእያንዳንዳችን ሰውነት ግን ክርስቶስ ሊመራው የሚገባው ሆኖ ሳለ በጣም ብዙ እንግዳ ነገሮች አስገብተንበታል። ኃጢአቱም፣ ነውሩም፣ በደሉም፣ ዘረኛነቱም፣ ክፋቱም ሁሉም ስለገባበት ታንኳው እየተበጠበጠ የኛ ሰውነት ወዴት ቦታ ላይ ቆሞ መርጋት እንዳለበት ያልታወቀን ለዛ ነው ሁሉም የሚመራው ሆነ። ማንም እየመጣ የሚነዳው ሆነ። የኛ ሰውነት ግን መምራት የነበረበት ቆሞም ይሄንን ሰውነታችንን ማስተዳደር የነበረበት ማን ነው? እግዚአብሔር ክርስቶስ ብቻ ነው። ክርስቶስ ቆሞ ያስተምርባት የነበረችው ታንኳ እንዳልኳችሁ የኛ ሰውነት ናት። ወደ ግራ ወደ ቀኝ የሚያማታው ደግሞ እኮ ዓለም እኮ ነው ክርስቲያኖች። አሁን ያለንበት ዓለም ላይ የኛ ሰውነት ለክርስቶስ መታዘዝ የከበደው ዓለሙ በጣም የሚንጥ ሆኖ አይደለም። እኛ ታንኳ የተባለ ሰውነታችን ላይ ግን ማን መቆም ስላቃተው ነው? ክርስቶስ መቆም ስላቃተው ነው። አምላካችን መቆም ስላቃተው ነው። ያን የከለከልነው ደግሞ እኛ ነን። ያን አሻፈረኝ ያልነው እኛው ነን፣ እርሱ አይደለም። የኛ ታንኳ ጠቦት አይደለም፣ ሰውነታችን አንሶት አይደለም፣ ሰውነታችንን ተመልክቶ ተጸይፎትም አይደለም። ሲጀመር ራሱ እንደ ባለ መድኃኒትነቱ እኮ እንደኛ አይነቱ በደለኛና ኃጢአተኛው ነው ሊቆምበት የሚያስፈልገው፣ ጻድቁን አይደለም። አብዛኞቻችን ግን ክርስቶስን ስለ ሰውነታችን ከልክለነዋል። ሃሎዊን ኢትዮጵያ ውስጥ በሚገርም ሁኔታ ቅልጥ ያለ አከባበር እየተደረገ ነው። በጣም ነው የገረመኝ። እዚህ ወላጆች ልጆቻቸውን ከዛ ለማዳን እዚህ እንኳን መሃሉ ላይ ሆኖ ስንት ጥረት ያደርጋሉ። እዛ በቃ እንደ ስታይል ሆኖ በቃ ገረ በየክለቡ እንደገና በሜካፕ እንትን እየተሰሩ ቲክታክ ላይ ምን ላይ ከተማ ውስጥ በጣም ነው የገረመኝ። ህይወት ራሱ ሃሎዊን ሆኗል እኮ ኢትዮጵያ ላይ እና ብዙም አያስፈልግም ነበረ። ግን መልካም እንዳለ ያወቅከው መጥፎ ነገር ስላለ ነው። አብዛኛው ማህበረሰብ እዚህ እንደውም በውጭ ዓለም የሚኖረው ኢትዮጵያ ውስጥ እምነቱን በደንብ ተከታታይ ያልነበረ ሰው እዚህ ሲመጣ በደንብ በጣም የሚገርመኝ ነው። ምክንያቱም የምታየው ነገር አለ ኢትዮጵያ ላይ ብዙዎቻችን ትንሽ የማላላት ነገር አለ ምናምን ነገር ምንዴ እየተባለ ከለር ዴይ፣ ክሬዚ ዴይ፣ ምንዴይ ብዙ ዴዮች አሉና በሶሻል ሚዲያ ላይ ሲሰራጩ የነበሩ ቪዲዮች አሉ። የተለያዩ ክለቦች ላይ ሃሎዊንን ሲያከብሩ ገብቶን በጣም እኮ የኛ ባልሆነ ነገር መጋጋጥ እምነት ያለበት ሀገር ባህል አለበት ሀገር የሚባል ላይ እዚህ ደግሞ ስትሆን እንደምታውቀው ልጆችንም ሰውም ምን ያክል ከዚህ ልትከልላቸው እንደምትሞክር እንኳን እንዲያደርጉ ልታደርግ ማለት ነው። እንደውም ኢትዮጵያ ላይ ያየሁትን ቪዲዮ በየክለቡ ማለት እዚህ ሀገር ራሱ እንደነሱ ይለብሳሉ ምናምን ነገር ብዬ እስክጠይቅ ኢቭን የውጭው ኒው ይር ተብሎ ትልልቅ ዝግጅት ከዛ ሃፒ ኒው ይር ተብሎ ምናምን በጣም ሴሌብሬት ሲደረግ አለ። እሱ ይሻላል። ይሄኛው ደግሞ አደገኛነቱ የራሳችን ካላንደር አለን የምንባል ሀገሮች ሆነን ሳለን ኦኬ መንግስት መስሪያ ቤት በውጭ ሀገር ካላንደር መቁጠር ያለ ነው እኮ ምንም ችግር የለም ቁጥር። ግን ያን ያህል አዲስ ዓመታችን ነው ብለህ ሴሌብሬት ማድረግ ግን በየክለቡ በየምናምን ቢሮ እየተባለ ስንት በየክለቡ ኖርማል ተራ ክለቡ ጅና ይመስላቸው ገብቶ እንትን በፊት ጫት አለመቃም መጠጥ ወይ ሲጋራ አለመጨስ ፋራ እንደሚያስብልህ ማለት ነው። የመጀመሪያው የማይፈቅድልህ እምነትህ ነው። ከዛ ባህልህ ነው። እዚህ ያለው ኢትዮጵያዊ ካልሆንክ ብሎ ግዴታ ልጁን በኢትዮጵያዊነት ስነ ምግባርና እየቃኘ ለማሳደግ ይጥራል። እዛ ያለው ወላጅና ደግሞ ልጆች ደግሞ ግዴታ ልጄማ የውጮቹ መሰል እንጂ ከለር ዴይ ክሬዚ ዴይ ተብሎ ደግሞ የተቀደ ኢትዮጵያ ነው። ክሬዚ ዴይ ነው እዚህ ያላየው እዚህ ማለት የሚገባው ሁሉ አብዛኛው ጤነኛ እኮ ነው ያበር ነው። እኛ በዙሪያቸው ያሉ ሰዎች ገስጹ። በእውነት ዝም መባል የለበትም እንደ ሀገር። በጣም በተለይ በጣም የደበረኝ ምንም ጥያቄ የለውም እና በጣም ከባድ ነው። ወጋ ነው የበጋሻው ንግግር ነው። በጣም ብዙዎችን ያስቆጣ ንግግር ተናግሯል። ለግለሰቡ ነው አሁን የምናነሳው ስለሚከተሉት ሃይማኖት ሳይሆን እነዚህ ግለሰቦች ስለተናገሯቸው ንግግሮች ነው። በጋሻው ሰሞኑን ሻሸመኔ ላይ የሱ ሲዲ ምናምን ተቃጥሎ ነበር መሰለኝ ሰሞኑን እንደምትሰማው። አርሲ ዞን በእምነታቸው ምክንያት የኢትዮጵያ ኦርቶዶክስ ተዋህዶ አማኞች ተገለዋል በሚያሳዝን ሁኔታ። ስቲል ነው በየቀኑ ብዙ ሰዎች እየሞቱ ነው። ስቲል ነው በዚህ ምክንያት ነው እንግዲህ አቶ በጋሻው ይሄንን ነገር የተናገረው። እንደ ምክንያት አድርጎ የተነሳው በሻሸመኔ ላይ በደረሰው እዛ ሻሸመኔ የሚካሄድ ክርስቲያን ላይ ኢዴ የመናፍቅ ነው ተብሎ
የተቃጠለበት ቤተክርስቲያን ነበረ። እናንተና አባቶቻችሁ ሰራችሁት ግፍ ነው። አንተ ምን አድርገህ ነው እነሱ ታረዱት እያሉ ሁል ጊዜ ተበደልኩ ተገፋው። ምንድነው መስቀል አድራጊዎች ነው ያለን ባለማት ሰው ይሙት ብለናል። ፈጣሪንም መፈረጅ እንደሆነ ታውቃለህ ንግግር ውስጥ ይሄ ስለሆነ ፈጣሪ እያሳረዳችሁ ነው የሚያምነውንም አምላክ መፈረጅ ከሰባዊነትም አልፎ ደግሞ የሃይማኖት መምህር ነኝ ከሚል ሰው ደግሞ አፍ ስትሰማው በጣም ነው የሚያሳዝን። የትኛውን ፈጣሪ ለማስደሰት ነው ምን አይነት ነገር የምትናገር? የትኛውን ፈጣሪ ለማስደሰት ነው ምን አይነት ነገር የምትበድለው? ሰዎች የትኛውስ ፈጣሪ ነው በአንተ ክፉ ማድረግ በአንተ ጨካኝ መሆን የሚደሰት ፈጣሪ? ፈጣሪስ እንደዚህ ቢሆን በእኛ ስራ ፈጅቷ ምድር ላይ አንድ ሰው ይቀር ነበር? ለእኔ ሲል ነው እያረዳችሁ ያለው እያለ እኮ ሊያም ለሱ ሲዲ መቃጠል ከህግ አንጻር አንተ ጋም ያለው ጉልበት እዚህ ጋም አለ። በጋሻው ተብዬው ጥሪ ሲል አልወድም ወጥቶ ያልወጣ ሄዶ ያልቀረ አንድ እግሩ እዚህ እንዲኖር የሚፈልግ አይነት ሰው ነው። እሱ እንደሚፈልገው አልሆን አለ ሁሉ ነገር። በዛ ላይ እዛ አዳራሽ ውስጥ ማን ያለው የእሱ እምነት አንድ አይነት ተከታይ ነው። የሚያወራው ወሬ ጋር ምን እንዴት ሊገናኝ ይችላል? ይሄ መልእክቱ እኮ ቀጥታ ተቀርጾ እንዲደርስ ነው እንጂ አንተ ምን አድርገው እንደዚህ ሆንኩ እንዴት አደረከው የሚለው ምን አገባቸው? እዛ ያሉ ሰዎች አሜን ምናምን ነገር ሲሉ የምትሰማቸው ነገር አውቻለ የነዛ ነገሮች የሉ። ያን ነገር እየተናገረ በነበረበት ሳለ ዝም ብሎ ለይምሰል ካሜራ አድርጎ ባዶ አዳራሽ ውስጥ እያወራ የነበረው ምእመንም ካለ ለዛ ምእመን ምንም አያገናኘውም። እሱ የሚያወራው ወሬ ባለቤቷን የተማመነች እንትን ውጭ ተሰድራለች እንደሚባለው ዘመኑ የኛ ነው። ይሄ ብልጽግና ምንድነው ፖለቲካውን ከንቱ ጋር አሁን አንድ ላይ ሚክስ አድርገውታል አይደል? የሚፈልጉት ሚሽን አለ የማጽዳት ኦርቶዶክስን ስፔሻሊ ኦርቶዶክስን ስትነካው ኢትዮጵያን ትነካታለህ በረምብ ትንዳታለ። ሁለተኛው ቢዝነስ ጠሩበታል። የራሱን ሰዎች ለማምጣት ግዴታ ኦርቶዶክስ መንካት አለበት። እንዴት ነው ፈጣሪህን ለማስደሰት ብለህ የሌላውን ህይወት ይጥፋ ለአንድ ሲዲ ተራ ሲዲ ሊያውም አሳሳች የሆነ አስተምሮ ባለው ነገር ላይ እንደዛ ስለተደረገብህ እንዴት ብለህ ነው እንትን የምትለው? በጣም በሲዲ የሰው ልጅ ህይወት መለካት በራሱ ህጻናት ሲታረዱት ለኔ ሲዲ እዚህ ጋር ስለሆነ ነው ብለህ ማለት ክላርለም ዝም መባል የለበትም በህግም ደረጃ ብዬ ነው ማስበው። ከብሔር የበለጠ የሃይማኖት መጥፎ ነው በጣም ነው ማለት ያለባቸውም በዛ እምነት ውስጥ ያሉ ሰዎች ናቸው። ይህን ሰው አንድ ማለት ያለባቸው በህግ መጠየቅም ካለበት መጠየቅ አለበት። ይወለ ጥፋተኛ እንደሆነ እያወቅ ያንተ ሃይማኖት አባል ስለሆነ ብቻ ዝምካል የለበትም። ትዝታው የሆነ ነገር ብሎ ሜካፕ ነው ግን በሰዎች በብሔራቸውና በእምነታቸው ለይተው እንትን የሚባሉት ነገር እቃወማለሁ አልደግፍም አይነት ነገር ብሏል። ዴሊ ስለምን እንደሚያወራ እናውቀዋለን። ገብቷል አይደል? የጸሎት ጊዜ እስቲ እናንሳው፣ እሱም በኋላ እንዳንረሳው። ስድስተኛው የሐዋርያት ሲኖዶስ የጸሎት ጊዜያትና ሰዓታት ስለመጠበቅ የተሰጠ የሐዋርያት ትእዛዝ ይላል። ትእዛዙ የማን ነው? የሐዋርያት ትእዛዝ። ከንጋት በፊት ለ3 ሰዓት ማለትም ለ9 ሰዓት በሌሊት ለጸሎት ቁሙ ይላል። 9 ሰዓት ሌሊት እንነሳለን ገና ከመንጋቱ በፊት ሲጠባ ሲነጋ ማለት ነው። ለንጋት ጸሎት 12 ሰዓት፣ ከዛ ለ3 ሰዓት ጸሎት፣ ከዛ ለ6 ሰዓት ኮመንቱን አጥፉላቸው፣ ለ9 ሰዓት ጸሎት፣ በምሽትም ለሰርክ ጸሎት፣ ከምሽትም በኋላ ደግሞ ለሌላ ጸሎት፣ ሲመሽም ለ3 ሰዓት ጸሎት፣ ለመንፈቀ ሌሊት ጸሎት ጸልዩ ይላል። ኤሊ ተነትኗል እዚህ ጋር ልብ በሉ። ይሄ ስድስተኛ ሐዋርያት ሲኖዶስ ነው። አንቀጽ 24 እና አንቀጽ 25 ለምን እንደምጸልይ ይናገራል። ከሌሊቱ በ9 ሰዓት የሚደረገው ጸሎት እንግዲህ ስንቶቻችን ሌሊት 9 ሰዓት እንደምንነሳ እግዚአብሔር ይወቀው። ከሌሊቱ በ9 ሰዓት የሚደረገው ጸሎት በዚህ ሰዓት የጌታችን የኢየሱስ ክርስቶስን ለፍርድ መምጣት ተስፋ ስለምናደርግ ነው። ዳግመኛም በዚህ ሰዓት የብርሃን ልጆች መልካም ስራን ያውቁበታል። ዛሬ ከሌሊቱ 9 ሰዓት ቅዳሜ ለእሑድ አጥቢያ የት ነን እኛ? የት እናመሻለን? ነገ እሑድ የእረፍት ቀን ነው ብሎ ዛሬ ላይት ክለብ የሚያድር ጭፈራ ቤት የሚያድር ዳንኪራ ቤት የሚያድር የለም። ከሌሊቱ በ9 ሰዓት ከዚችም ሰዓት የጌታችን የኢየሱስ ክርስቶስ ለፍርድ መምጣት ተስፋ ስለምናደርግ ነው። 9 ሰዓት የምንጸልየው ጌታችን ለፍርድ ይመጣ ብለን አስበን። ስለሆነም
መልካም ስራ ያውቁበታል ይላል። መልካም ስራ ምንድን ነው? ጸሎት። እግዚአብሔርን እያመሰገን በጧት የሚደረገው ጸሎት ብርሃንንና የብርሃን ጸዳል ለዛ ስላመጣልን የሌሊትና የጨለማን ፍርሃትም ስላስወገደልን ነው። ጧት 12 ሰዓት ምንጸልየው። ከቀኑ በ3 ሰዓት የሚደረገው ጸሎት በክርስቶስ ላይ የሞት ፍርድ ስለፈረዱበት ነው። እርሱም ለአዳም ልጆቹ የመዳን መርህ ሆነ። ስንት ሰዓት ላይ? 3 ሰዓት ላይ። ድንገት ቢሮ ውስጥ ነው 3 ሰዓት ላይ ወይ ታክሲ ውስጥ ወይ መኪና ውስጥ ከሆነ በልባችን በለሆሳስ አቡነ ዘበሰማያት መድገም አለብን። በ3 ሰዓት የሚደረገው ጸሎት ለምንድን ነው? በክርስቶስ ላይ የሞት ፍርድ ስለተፈረደበት ያንን እያሰብን ነው። ለእኔ ብሎ የተፈረደበት ጌታዬ ብለን እያሰብን ልክ 3 ሰዓት ጠዋት ሁሉ የምናስበው ጌታችን የተፈረደው ፍርድ እያሰብን ነው። እርሱም ለአዳም ልጆቹ የመዳን መርህ ሆነ። ማን? ጌታችን ክርስቶስ። አሁን እቺ ቤተክርስቲያን ናት ጸረ ክርስቶስ። ክርስቶስ ሲጠራ ትፈራላችሁ አሁን ለኛ ይባላል ነው አይደለ? 3 ሰዓት የምንጸልየው ማንን እያሰብን ነው? ሰዓት በ6 ሰዓት የሚደረገው ጸሎት በዚህ ሰዓት ክርስቶስ እጁን ዘርግቶ በመስቀል ላይ የተሰቀለባት ጊዜ ናት። ኃጢአትንም ደመሰሰ። እግዚአብሔር ስሙ የተመሰገነ ይሁን። ሁሌ 6 ሰዓት የምናስበው ምን ብለን ነው? ለእኛ ብሎ የተሰቀለውን መሰቀልና የኃጢአታችንን ስርየት እያሰብን እንጸልያለን። ቀን 6 ሰዓት ላይ 9 ሰዓት በ9 ሰዓት የሚደረገው ጸሎት በዚህ ሰዓት ክርስቶስ ነፍሱን በፈቃዱ የሰጠባት ስለሆነች ነው። ምድር ተንቀጠቀጠች፣ የምኩራብ መጋረጆች ተቀደዱ፣ ፀሐይ ደበዘዘ፣ ዓለም ሁሉ ጨለማ ሆነ። ምንድነው ከክርስቶስ የወጣ ነገር እዚህ ውስጥ? ይሄ ደብተራ ነው። በምሽት ጸሎት የሚደረግበት ምክንያት የሌሊትን እረፍትና ማስተዋል ስላመጣላችሁ ከናንተ ለእግዚአብሔር ምስጋና ለማቅረብ ነው። ከናንተም የቀን ድካምና መታከትን አስወገደ። አስፈርኖ የጨለማ ሰዓት አሰለፈ ራሱ ስለሰጠ እንዳልከው ቀኑን ደግሞ በሰላም አውሮ ስላሳደረ። በሌሊት የሚደረገው ጸሎት እግዚአብሔር ከጨለማ ልጆች ተንኮል ይጠብቃችሁ ዘንድ ለመለመን ነው። የጨለማ ልጆች እነማን ናቸው? ዲያብሎስ፣ አጋንንት፣ አላዋያን፣ መናፍቃን። ከእንደገናስ አጥፊ ከሆነው ከጠላት ወጥመድና ከክፉ አሳሰብ እንዲያድናችሁ ነው። እውነት እኮ ነው። ተኝተን ስንት ነገር እናስባለን። በሌሊት የምንፈጽመው ኃጢአት ነው እንዴ? ስንት ጉድ አለ በሌሊት የምንፈጽመው በሐሳብ፣ በንግግር፣ በተግባር። አጥፊ ከሆነው ከጠላት ወጥመድና ከክፉ አሳሰብ ክፉ አስተሳሰብ አለ። ሜንታሊቲው ጤነኛ ካልሆነ ማለት ከክፉ አስተሳሰብ እንዲያድናችሁ ነው። በዚህ ሰዓት አጋንንት ከሰዎች ጋር የሚጣሉባትና በልባቸው ውስጥ መጥፎ አስተሳሰብ የሚጨምሩባት ጊዜ ስለሆነች ነው። ምን እናደርጋለን? ሌሊት ተነስተን እንጸልያለን። እሺ፣ ድንገት ቤተክርስቲያንን አይበለውና መናፍቃን ተቆጣጥረውት ወይ አህዛብ ተቆጣጥረውት ቤተክርስቲያን እንዳንሄድ ቢያደርጉ ምን ማድረግ ያለብን? ቤተክርስቲያን ከሄዳችሁ እንገላችኋለን ቢሉ ከቤታችሁ እንዳትወጡ ተብሎ ልክ እንዳስቸኳይ ጊዜ አዋጅ ቢታወጅና ቤተክርስቲያን የሄደ ሰው ይገድላል ቢባል ምን ማድረግ ያለብን? ይሄው እዚህ ላይ ያለ የሐዋርያት ሲኖዶስ አንቀጽ 33 ላይ 6ኛው ማለት ነው ገጽ 285 እናንብባት አይደል? የማምኑ ሰዎችን በመፍራት ያ ማለት አህዛብ ያንን ቤተክርስቲያን ዘግተውት ቢያጥሩት ወደ ቤተክርስቲያን መሄድ ካልተቻላችሁ እሱን የፈራ ክርስቲያን ካለ ምን ያርግ? እነዚህን ጸሎቶች በቤታችሁ ሆናችሁ ጸልዩ ይላል። ቅን ወዳልሆኑ ክፉ ሰዎች አብያተ ክርስቲያናት አትግቡ። ዳዊት ስለእናንተ እንዲህ ይላልና፣ ትርጉሙም የክፎቹ ማህበር ጠላው፣ ከሸንጋዮች ጋርም አልቀመጥም። ሰውን የሚቀድሰው ቦታ አይደለም፣ ሰው ቦታን ይቀድሳል እንጂ። አገሩን የማያምኑ ያልሰለጠኑ ሰዎች አገር ከሆነ ከእርሱ ሽሹ፣ እርሱ ርኩስ ነውና። ይህን ጸሎት ይጸልያሉ።
እነዚህን ጸሎቶች ጸልዩ ነው የሚለው። እዚህ ባይ ዲፎልት ከቤት እንዳንወጣ ብንታገድ፣ ቤተክርስቲያን ሄዶ ማስቀደስ፣ ጉባኤ መማር፣ ሰዓታት መቆም፣ ማህሌት መቆም አይቻልም ብንባል በቤታችሁ ሆናችሁ ጸልዩ ይላል። ይህንን ጸሎት ነው የሚለው። እነዚህን ጸሎቶች ጸልዩ፣ እነዚህ ጸሎቶች ጸልያሉ። ይሄ ማን ያዘው? ስድስተኛው የሐዋርያ ሲኖዶስ አንቀጽ 33 ላይ። ስለዚህ ቤት ቁጭ ብለን እንደው አምላክ ምን አይነት ጉድ ዘመን አመጣህብን እንደው ምናን አይደለም የምንለው። አርግብን ከሆነ ይሄን ነው የምናደርገው። ግልጽ ነው ሐሳቡ። ይሄንን ቪዲዮ የምሰራው የእውነት ኃላፊነት ወስጄ ነው። በደንብ ሼር፣ ኮፒ ሊንክ አድርጉልኝ። ልጆቻችሁን ኢንተርናሽናል ስኩል ውስጥ የምታስተምሩ ወላጆች እባካችሁ ልጆቻችሁ ስለሚማሩበት ሁኔታ፣ ስለሚውሉበት ሁኔታ በደንብ አጣሩ። ይሄ የተመሳሳይ ጾታ ግንኙነትን ሰዎች ለማሰራጨት ዋነኛው ሎኬሽናቸው ትምህርት ቤት ሆኗል። ኢንተርናሽናል ስኩሎች በብዛት የዚህ ነገር ተጠቂ ሆነዋል። ነገርየው እዛ አካባቢ በደንብ ተስፋፍቷል። ልጆቻችሁ የሚማሩበትን ሁኔታ፣ የሚውሉበትን ሁኔታ፣ የሚማሯቸውን ትምህርቶች፣ የሚሰጧቸው ትምህርት ይዘት፣ ሞጁላቸውን ምናምን በደንብ ተቆጣጠሩ፣ አጣሩ፣ ተከታተሉ። እኔ በግሌ ኢንተርናሽናል ስኩል ውስጥ ልጆቻችሁን ባታስተምሩ እመክራለሁ። ከምንሰማው ከሚደርሰን ነገር አንጻር ነው። እንዲያው መረጃዎቹን የደረሱንን ነገሮች በሙሉ ይፋ አድርገን ከባለሀብት ጋር ከኢንተርናሽናል ስኩል ጋር የምንጋጭበት፣ ፍርድ ቤት ለፍርድ ቤት የምንመላለስበት አቅሙ የለንም እውነት ለመናገር። ነገር ግን እኛ ልናደርግ የምንችለው እናንተን ማስጠንቀቅ ነው፣ መረጃውን እንደዚህ መንገር ነው። ስለዚህ እባካችሁ ኢንተርናሽናል ስኩል ውስጥ ልጆቻችሁ የምታስተምሩ ወላጆች አስቡበት። በእውነት እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። በጣም የሚገራርሙ ትምህርቶችን ብዙ ነገር ያገኝንበት ቪዲዮ ነበር ብዬ ተስፋ አደርጋለሁኝ። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን እላለሁኝ። ይህን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ ማድረጋችሁን እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ መጻፋችሁን በጭራሽ እንዳትረሱ። ውድ ቤተሰቦቼ እንበርታ፣ እንጠንክር። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። በያለንበት ሁላችንም እንበርታ፣ እርስ በርስ መተሳሰብ መደጋገፍን እንዳንረሳ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።